አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙስማኤል ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም ነው። ኢንሻአላህ ዛሬ እንግዲህ ከቆይታ በኋላ መጥቻለሁ ማለት ነው። እንዴት ናችሁልኝ? ቪዲዮ ላይክ እና ሼር ማድረግ እንዳትረሱ የቻናሌ ቤተሰቦች። ዛሬ እንግዲህ ሐረግ ድራማ ክፍል 75 አየር ላይ ውሏል ማለት ነው። ሀሳብ አስተያየቴን እንግዲህ እኔ ማካፍላችኋለሁ ማለት ነው። እናንተስ ምን ተሰማችሁ? ሐረግ እንግዲህ እንዳላሰብነው መስመሩን እየለቀቀ እየሄደ ነው። ባለፈውም እንዳልኳችሁ ግን ማለት ነው እኛ ልንማርበት የሚገባ ሆኖ ሳለ ነገር ግን ወደ መጥፎ ነገር እየሄደብን ነው ማለት ነው። ምክንያቱም ሰው እንዴት የማይወደውን እና ጠላቱን አገብቶ ይኖራል እና ኤፉ ያለችበት ሁኔታ በጣም አሳሳቢ ነው። አንገቷን አንቆ ወደ መግደል እየሄደ ነበር እና ይሄ ሰው ደግሞ ምንም ነገር ከማድረግ ወደ ኋላ አይልም። ስለዚህ እሷ ከሱ ጋር መቀጠል የለባትም ነው የኔም ሀሳብ እና እናንተስ ምን ትላላችሁ? እንደምንም ብላ ከዛ ቤት እንድትወጣ ማድረግ ሲቻል አብራው እንድትኖር እና የሉሊትም የቂም በቀል መወጫ እንዳትሆን እፈራላታለሁ ማለት ነው። ውድ ቤተሰቦቼ እና ውድ ቤተሰቦቼ ሰላማችሁ ብዝት ይበል። እንግዲህ እንደነገርኳችሁ ሐረግ ድራማ እንግዲህ እንደጠበቅነው ሳይሆን በሌላ መልኩ እየተካሄደ ነው። ብቻ ግን እንግዲህ መጨረሻውን በጉጉት እንጠብቃለን። ግን ደግሞ ያፌት እና ውድ ቤተሰቦቼ ዛሬ እንግዲህ በዚህ ክፍል እንግዲህ ጥሩ ነገሮችን እናያለን ብዬ ተስፋ አደርጋለሁኝ። ለማንኛውም መልካም ምሽት ይሁንላችሁ። ሀሳብ አስተያየታችሁን በኮሜንት አሳውቁ።